በያሲን ጉዳይ ጥሩ ነው። እኔው ድሮውኑ ያሲን እንደማይሆናት ተናግሬያለሁ። ያሲን አይሆናትም አትሆነውም። ምክንያቱም አትሆነውም አይሆናት በቃ እሷ ቀጭን እሱ ቀጭን። ስለዚህ ዘር ያበላሻሉ። የሚወለደው ልጅ አስበዋል አያስፈልግም። ስለዚህ ለያሲኖ እኔ ድሮዋለሁ ዱባይ አምጥቼ ነው ምድረው እመነኝ ነው የምልህ። ያሲኖን ሰርጉ እንዳትመጪ አንቺ ተፈለሽ እንጠራሻለን። ያሲኖ በቃ ያሲኖ ሐዘኔ ነው፣ ክፋቱ ክፋቴ ነው። አቃለው ልቡ ምን ያክል እንደተሰበረ ሙዚቃዎቹ ሁሉ ያን ጊዜ ዞር ብዬ ሲለበረ። ስለዚህ አቡፋን ነው ወደ ራሴ ልምጣ። እኔ ባንዲ ከስር ያለሁኝ ያሲንም መስሎኝ የምታገባው ባንዲ አዘጋጅቼ ሌላ ሰው ነው ሲሉኝ ተመልሻለሁኝ። የባንዲ ወጭ ምናምን አውጥቻለሁ። ሂሳቤን ተከፈለኝ፣ ካልሆነ እከሳታለሁ። አይ ታታረጋግጥ ማን ደግሳለ አንተ? እኔ ስር ሚዜ ነኝ። ያሲንን ነው የምታገቢው አልኳት። አሁን አለችኝ ያሲን እዛ በረሃ ላይ እየሮጠ እያየኸው ከሳውዲ በረሃ ወጥቶ ኢትዮጵያ ገብቶ ከዱባይ መጥቶ ምን ማጣር ነው? ዱባይ ልወስድ ነው አለችኝ። ዱባይ ላመጣው ነው ስላለችኝ ነው። ግን ይሄ ሁሉ የያሲን ጥላት ሸህ መሐመድ እንደሆነ ማወቅ አለባችሁ። እመኑኝ የያሲን ጥላት ሸህ መሐመድ ነው። ሸህ መሐመድ ነው ጥላቱ። አዎ ሰላም ነው። እንዴት ናችሁ? ሁሉ ሰላም። ሸህ መሐመድን እኔ ራሱ ለምን እንዳረገ ጠይቀዋለሁ። የት ሀገር ነው ባልሽ ግን? አዩ አገሩንማ አልናገርም። ኧረ በእናትሽ ንገሪ። የወሎ ሰው ነው አይደለም? ነው ወሎ ላይ ነው እኮ ነው እንጂ ማኛ ሰፈሩ ምን ያደርግልናል? ወሎዬ መሆኑ ወሎዬ ነው። ኦሮሞ ነው አማራ? ተንፍሹ አይዞሽ ግደለሽው ተንፍሹ እንወቀው በእናትህ ነው። ዘር የለው አማራ ነው። ማሻአላህ አንቺ እኮ ያልታወቀብሽ ነፍጠኛ እኮ ነሽ። ነፍጠኛነት ሳይሆን ዘራችሁን ወዲሩ ዘራችሁን መርጣችሁ ተጋቡ ተብለናል። አዎ እውነት ነው። ፈቅዶልናል። ዘረኝነት አይደለም። ይሄማ ዘረኝነት አይደለም እንዴ? ዘርን መውደድ እኮ ዘረኝነት አይደለም፣ ሌላን ዘር መጥላት ነው። አንቺ ደግሞ የማንም ዘር አጣል። አዎ ተጎሳ የመረጨ መጋባዴው ሁላ ነው እንዴ? አሁን ሳውዲ እኮ እንኳን ሌላ አረብ ሆኖ አረብ ተጎሳቸው ያድሩም ልጆቻቸው ተዘራቸው ውጭ እኮ ያገቡም ሌላ። አዎ አገቡ። ማው እንደዚህ ነው መደረግ ያለብን። ጥሩ አስተምራችሁ። ይሄማ የተቀደሰ ነው። ማሻአላ እንዳች ወፍረው ቀጭን ነው ግን አራት ሚስት በቃ አራት ሚስት እንድረዋለን ማለት ነው። የአራት ሚስት ያስተኛል እኮ ልሽ ሰላም ነው። ምንድን ነው የፈለጋችሁ? ወሰዳችሁ? እሺ አይ ማሻአላህ እጣሽ ቦግ ብሏል። አዩ አንዴ እስቲ ዝም በል። ከላይ ያለሽ ተሳለኝ ሱሱ ምገሽዋለሽ ማለሽ ሽቲ 7% 4% ወይስ ምን ታሪኩ የገባሽ መስሎኝ አይደለም። አይመረጭ በምን ላስመረጥሽ? 7% ወይስ 4%? ነው ግደኝ አላም። አዎ 7%። እሺ
جام حسنا لكالي عليها እኔ ብደግዛግ ግዙ ያውላችሁ ወሬ አቆምኩኝ እኔ አለች አሁን አዎ 7% መራጭ ውዴ እንዲያው ማሻአላህ ተባረከላህ ሙዚቃ እንደከፈትኩልሽ ነግረውሻል የሰርግሽ ለታ ማንንም የነገረኝ የለም አራዝም ብለሽ ነው አማና ዲና አስተምራት ብዬ ነው እንትን ስለ ነበር አለይክ ሰላም አውሰድ ምን አልሽኝ ኡስታዝ ነው እንደ ባለሽ አዎ ኡስታዝ ነው እንደ ሸማህመር ናቸው እንደውስ ሸማህመር እኮ ኡስታዝ አይባልም ሸማህመር ኡስታዝ ነው እንዴ ሸማህመር እኮ ማለት እንትን ነው ደረሳና ኡስታዝ እኮ ይለያያል አንተ ምንድነው አንተ ደረሳ ነህ ኡስታዝ ወይስ ምንድነው እኔ ኡስታዝም ደረሳም አይደለሁኝ በስ ይሄንን ማመንህ ለራሱ ትልቅ ነው እና ታዲያ ያልሆንኩት እንዴት ሆናለሁ ሼህ መሐመድ ደረሳ ነው እየተማረ ያለ ነው ኡስታዝና ደረሳ ማለት ተማሪ ማለት ነው ኡስታዝ ማለት መምህር ማለት ነው ገባሽ አዎ ተማሪና አስተማሪ ነው ስለዚህ ገና መምህር ኡስታዝ ማለት እንደነ ያሲን ኑሩ እንደነ በድሩ ሁሴን ድንዝ ያሉት ናቸው እኔ የምልህ ትዳር ሲገባ ጉፋን ያሳየኝ እና ሁለት ሰዎች ንክኪ እኮ ነው ትዳር ማለት አይንና አታውቂም እንዴ ትዳር ማለት የሁለት ሰዎች ንክኪ ነው ጉፋን በተፈጥሮ ሰውና ሰው ሲነካካ እንደዚህ ጉፋን መሀከል ይፈጠራል ጉፋን እኮ በሰው ግንኙነት ነው ከሰው ጋር ነው ሙሉ አልተፈጠረም እስከዛሬ ሰዎቹ ጋርና ከሱ ጋር ያላችሁ እኮ ቀረቤታ የተለያየ ነው ምን ነው እኔ የታወቅሽ ሁላ ይስመኛል አልሽሳ ስለዚህ የሱና የሌሎቹ ግንኙነት የተለያየ ስለሆነ ያው ስትላመዱ ነው ወዝሎ እስከምትናሱ ብዙ ጂስምሽ የማይቀበላቸው ነገሮች አሉ እውነት ነው ብዙ ጂስሞችሽ የማይቀበሏቸው ነገር አሉ ለምን አሁን የሰው ማንነት ወደ አንቺ እየሄደ ነው ወደ አንቺ ደም እየገባ ስለሆነ ደምሽ ደግሞ ለረጅም ጊዜ ከእንደሃለ ነገር ይራቅሽ ስለሆንሽ እንደዛ ነው ማምነው አንቺንና ስለዚህ ድንግልም ነሽ ደግሞ በዚህ ላይ ታራን የለውም ማጣሪያ የተደረገው ምክንያት እንዴ ምንድነው ስለዚህ የሰው ደም ወንቶ ሌላውን የሰው ደም ወደ አንቺ ደም ሲገባ ደምሽ አቀባበል ለማድረግ ትንሽ ጊዜ ይወስድበታል ለማለት ፈልጌ ነው አሁን አንቺ የመንፈስ እርካታ እንጂ የምታገኘው የደማዊ እርካታ ገና ነው ደምሽና ደሙ ገና አልተዋሃደም ትንሽ ጊዜ ይወስዳል ሊያምሽ ይችላል ሊደቃቅስሽ ይችላል ይሄ ሁሉ የመንፈስ እርካታው ያለ ግን የደሙ ትንሽ ይቀረዋል ደሙና ደም ሲላመድ በቃ እሱን ታጣሽ ይደብርሻል እሱን ስታገኚ እንዳለ በጣም አክቲቭ ትሆኛለሽ አይሽ አሁን ግን ገና ማላመድ ስለሆነ እንደውም አሁን በቃ ሰውነትሽ የሆነ የሚሰማሽ ነገር ይኖራል አዲስ ስለሆነ ገባሽ ወደፊት ግን አክቲቭ የምትሆኒው ወደፊት የመንፈሱም የደሙም መዋሃድ ሲመጣ ያን ጊዜ ነው ጣዕሙን የምታውቂው እና አይዞሽ ጉፋን ብቻ ነው ሌላም ነገር ወረርሽኝ ሁሉ ሊይዝሽ ይችላል
ተመርምራችኋል አይደል? አዎ ነፃ ነን። አልሐምዱሊላህ ዋናው ነፃ ነው። አሁን በኋላ እንግዲህ የሚፈጠረው አንድ ላይ ነው። አዎ አሁን በኋላ አንድ ላይ ነው የሚፈጠረው። ስለዚህ መውለድ አላማ አላችሁ? ትንሽ ትቆያላችሁ። ችግር የለውም። የሰው ልጅ ትንሽ መቆየቱ ችግር የለውም። ሀሳቡ እስከሚሳካ ድረስ ሁለተኛ እስከምትግባቡም ድረስ መግባባት ከባድ ነው። ቀልድ ብቻ አይደለም። አንዳንድ ሰዎች በአንድ ቀን አንዳንድ ሴቶችማ ቶሎ ላርግ ወዘተ ብለው ሳይግባቡ ገደል ገቡ የሚባል ነገር አለ። ምን ያመሰለሽ አጎቴ ከሚላቸው ነገሮች አጎቴ ባለ ከብት ነበርና ቢያንስ ብዙ ላምና በሬ ነበሩ። የከብት አለቱ በለቱ የሰው አለቱ በአመቱ ይለበር። ትክክለኛ አባባል ምን ታውቂያለሽ? አረጋግጦኛል።